ቄስ እንደምን አለ? ኦንሊ ጂሰስ ሳልጨምቅ ቆይቻለሁና እስቲ ኦንሊ ጂሰስ ሐዋርያ ቸርች የሚባሉትን ጨምቀን እናሰጣለን ዛሬ። ቄስ እንደምን አለ? አሎ ሰላም ነህ? አማኔ ወይስፋ የአባትና ልጁ በመንፈሱ በኩል ደህና ነህ? እግዚአብሔር ይመስገን፣ ኢየሱስ ይመስገን። ብቻውን ያለ አምላክ። እሺ ከጥያቄና መልስ መጽሐፍ ቅዱሳዊ አድርገን ትምህርታችሁ ምን ያክል አጋንንታዊ እንደሆነ እሱን አብረን የምናየው ይሆናል። እሺ ኢየሱስ አብ የሚሆንበትን ምክንያቶች እስቲ አንድ ሁለት ዘርዝርልኝ። ኢየሱስ እግዚአብሔር እንደሆነ አታምንም? ኢየሱስ አብ መሆኑን አሳየኝ ነው ያልኩህ። እንትን ታምናለህ፣ እንትን አታምንም፣ እንትን ቢባል ትረዳዋለህ አትበለኝ። አብ መሆኑን አሳየኝ። ሮሜ መጽሐፍ ምዕራፍ 9:5 ላይ ኢየሱስ አምላክ ነው ይላል። እውነት ነው። ኦኬ አምላክ ከሆነ እና ጌታም ከሆነ ደግሞ አባት መሆን እንዴት አይችልም? ለምን አምላክ ከሆነ ያን ያመጣው ምንድነው? አምላክ ከሆነ አንድ አምላክ አብ አለ ስለሚል አምላክና አብነት አንድ ላይ ስለተቀመጠ አንድ አምላክ አብ አለ ካለ አምላክ ካለን በኋላ አብ ማለት እንዴት አይቻልም? እና እስቲ ቀጥሎ ምንድነው የሚለው? አንድ አምላክ አብ አለን ካለ በኋላ እዛው ቦታ ላይ ከዛ ከላይ በኩል ምንድነው የሚለው? ታች ነው ያልኩት። መደማመጥ ነው ችግር ነው። ቀጥሎ ያለው ነው ያልኩት። ይመጣል። እሱንም ግን ከላይ በኩል ምንድነው የሚለው? ከአንዱም በቀር አምላክ የለም ይላል። ከላይ በኩል ከአንዱም በቀር አምላክ የለም እንደምትቀጥል ታውቃለህ። ከኔ ጋር እንዴት እየተግባባ እንደምትቀጥል ከላይ ምን ይላል ካልኩ ከላይ ያለውን ታወራኛለህ። ከታች ምን ይላል ካልኩ ቀጥሎ ያለውን ነው የምታወራው። ግራና ቀኝ ይሄ የእናንተ ባህሪ ነው። እናንተን የሚችሏችሁ እነ አማን እነ ዳኒ እውነት ለሁሉ ምናምን ይሄን በጣም አድክም የሆነ አካሄዳችሁን እነሱ ስለለመዱ ሊቀጥሉ ይችላሉ። እኔ ግን አልቀጥልም በዛ መንገድ። ስለዚህ አንተ እኔን ጥያቄ ስጠይቀኝ የሆነ ቦታ ላይ ቆመ እዚህ ጋር ምን ይላል ካልከኝ እዛ ጋር ያለው አንተ ከታች ነው የፈለከው? አዎ ከላዩን ብፈልግማ ከላይ ምን ይላል ነው የምልህ። አዎ እኔ ከታች ያለው አንድ ጌታ ኢየሱስ አለ ይላል። እሺ ከላይ ያለው አንድ አምላክ ባጭሩ ማለት ነው። ባጭሩ እኔ ለመናገር ፈልጌ ነው። እሺ ወይ አይዲያን አስቀምጥ። እሺ ባጭሩ እዛው ጥቅስ ላይ ነው የቆምከው ወይስ ሌላ አለ የምትጨምረው? እሱንም እንጨርሰው ችግር የለም። እሺ እዛ ክፍል ላይ አንድ አምላክ አብ አለን አለ። ቀጥሎ ደግሞ አንድ ጌታ ክርስቶስ አለን ይላል አይደል? አብን አንድ አምላክ ብሎታል፣ ክርስቶስን አንድ ጌታ ብሎታል። ሁለት ነው የሚታየኝ እኔ። አንተ እንዴት ነው አንድ የታየ? ከላይ በኩልም እዛውም እንደው ስለ ኢየሱስም ስናገር ማለት ነው አንድ ጌታ በሚለውም ሁሉ በርሱ የሆነ ይላል። እንደው ከርሱ የሆነ እኛም ለርሱ የሆነን ይላል። ሁሉ በርሱ እንደሆነ ሁሉ በርሱ በኩል የሆነ ይልና አንድ ጌታ ኢየሱስ ክርስቶስ አለን። ስለዚህ ሁሉ በርሱ የሆነ ሁሉ በርሱ የተፈጠረ ከሆነ እግዚአብሔር ነው። እግዚአብሔር ከሆነ ነው። እሺ ስለ ጌታ እንደዛ ብሏል። ቁጥር አንደኛ ቆሮንቶስ ምዕራፍ 8 ቁጥር 6 ላይ እንደዛ አለ። ቀጥሎስ ምን አለ? ስለ ጌታው ሲናገር ደግሞ አንድ ጌታ አለን የተባለው በሱ በኩል ምን ሆነ ነው የሚለው? ስለ አንዱ ጌታ ላንብብልህ ያው ልነግርህ ነው የምፈለገው። ነገር ግን ሁሉ በርሱ በኩል የሆነ ይላል። እሺ ሁሉ በርሱ በኩል የሆነ እኛም በርሱ በኩል የሆነናል። እኛን የፈጠረውም ራሱ ኢየሱስ ነው ማለት ነው። እውነት ነው። ከዛ ከላይ አባት አለ። ከዛ ኤንድ በሚል ሁለት ስሞችን በኤንድ ነው ያያዘው። ሁለት ስሞችን አባት የሚልና ጌታ የሚለው ማለት ነው። አሁን አንተ እየነገርከኝ ያለው የየትኛውንም የሰዋሰው ሕግ ያልተከተለ በየትኛውም የሰው ልጆች ታሪክ አረፍተ ነገር ሲዋቀር ማንም አንብቦት የማያውቅ መጤ ሰው ሰራሽ ፍልስፍና ነው ያወራኛው። ያን ክፍል እኔ ሳነብ የማነበው አንድ ጌታ ምንድነው? አንድ አምላክ አብ አለን ሲል ኦኬ አብ አለ፣ አንድ ጌታ ክርስቶስ አለ። ሁለት ነው የሚታየኝ። ሁለቱን ጨፍልቃ አንድ አድርጋ አሳየኛ ታዲያ
እዛ ጋር ግራመሩ ሁለት ስሞችን ነው የጠቀሰልኝ። አንተ ሁለቱም አንድ ነው እያልከኝ ነው ያለው። በየትኛው በወደድከው እንደው እንሂድ። ሁለቱ አንድ የሚሆነው? እሺ አንተ በወደድከው እንሂድ። እንደው ከላይ በኩል ያለውንም አንድ አምላክ አብ አለ ብለን እናቁምና ከታች ያለው ሁሉ በርሱ የሆነ እኛም በርሱ በኩል የሆነን አንድ ጌታ ኢየሱስ አለ ካለን አሁን እኛን የፈጠረው ሁሉን የፈጠረው ኢየሱስ ከሆነ አብ ወይም አባት ወይም እግዚአብሔር መሆን እንዴት አይችልም? አሁን ኢየሱስ እግዚአብሔር ነው ካለን እኮ እግዚአብሔር አንድ ነው። በጣም አሁን ለነም ላንተም ግልጽ እንዲሆን ለምሰሙት ማለት ነው። እግዚአብሔር አንድ ከሆነ እግዚአብሔር አንድ ነው ስንል እግዚአብሔርነትን እኛ ለአንደኛው አካል ለአብ እንሰጣለን፣ መጽሐፍ ቅዱስ እንደሚያስቀምጠው ለሁለተኛው አካል ለወልድ እንሰጣለን፣ ለመንፈስ ቅዱስም እግዚአብሔር ተብሎ ሶስቱም የተጠሩበት ቦታ አለ። አብም እግዚአብሔር ተብሎ፣ ወልድም እግዚአብሔር ተብሎ፣ መንፈስ ቅዱስም። አንተ አሁን እግዚአብሔር ሲባል አንድና ነጠላ አንድ ማንነትና ኢሴንስን ነው እያወራ ያለው። መጽሐፍ ቅዱስ የትም ቦታ ላይ ነጠላ ማንነት አንድ ኢሴንስን ለእግዚአብሔር ብሎ ብቻ ነጥሎ አልተናገረም። ኦኬ አሁን በዚህ ላምጣልህ። ያው ከጨመኩ ስለቆየው ወደ ጨመቃ ሞድ እንገባለን ማለት ነው። ክርስቶስ ኢየሱስ ኦኬ ወይም ጌታ ኢየሱስ አንድ ጌታ የተባለው በብሉይ ኪዳን ነበረ? የቱ ጋር ነው የነበረው? ኢየሱስ ጌታ ተብሎ ወይም ጌታ ኢየሱስ ተብሎ የቱ ጋር ነው የተጠቀሰው ብሉይ ኪዳን ላይ? ኢየሱስ የሚለውን ፈልጌ ነው። ኢየሱስ የሚለው ኢየሱስ እሱ ጌታ እንደሆነ አንተ እሱ ራሱ ኢየሱስ ራሱ የተናገረው አንወስድም? ራእይ ምዕራፍ 1 ላይ ያለው የነበረው የሚመጣ ሁሉን የሚገዛ ጌታ እግዚአብሔር እኔ ነኝ ያለውን አንወስድም? ጥያቄ ምን ነበር? ጥያቄው ኢየሱስ የሚለው በብሉይ ኪዳን ተጽፏል ወይ አልክ? አንተ ከምንድን ነው የመለስክልኝ? እሱ ኢየሱስ የሚለው በአዲስ ኪዳን ስሙ በአዲስ ኪዳን እንደመጣ ሁላችንም እናውቃለን። እሺ በምን መልክ ነው ብሉይ ኪዳን ላይ? በአዲስ ኪዳን ከማቴዎስ 1 ጀምሮ ነው ስሙን ኢየሱስ ትለዋለህ። መጀመሪያ ግን ይሄ ስም አማኑኤል ሆኖ ቆይቷል። አማኑኤል የልጁ ስም ነው። ይሄ የልጁ ስም አማኑኤል ሆኖ እግዚአብሔር ከኛ ጋር የሚለው ሆኖ ቆይቶ አሁን ስሙ ኢየሱስ ትለዋለህ። የአማኑኤልን አማኑኤል ማለት ምን ማለት ነው? እግዚአብሔር ከኛ ጋር ሲሆን እግዚአብሔር በስጋ ሲገለጥ ስሙ ኢየሱስ ተብሏል። እኔም የምጠራበት ሰው ስም ስለሆነ አማኑኤል ምን ማለት እንደሆነ አውቃለሁ። የኔ ስም አማን ነው፣ አማኑኤል ነው። አንዴ አዳምጠኝ። እሺ the question is ሲገለጥ ነው በስጋ ሰውነቱ ሲገለጥ ነው ኢየሱስ የሆነው አይደለ? ከዛ በፊት ነበረ ወይ? በስጋ ሰውነቱ ከመገለጡ በፊት ነበረ ወይ ይሄ በስጋ ሰውነቱ የተገለጠው? እሱ አንተ የለም ነው የምትለው? እሱ እኮ መለኮት ሆኖ ኖሯል። ጠይቅህን መልስ። ለምን እኔ ቀጥታ ስጠይቅ አሁን ለምን ስምህ ማን ነው ካል ያንተን ካልነገርከኝ አልነግርህም እንደማለት እኮ ነው እየመለሱልኝ ያሉት። እኔ እርሶን ከጠየቁት ቀጥታ ይመልሱ። የኔ ምን ያደርግልዎታል? እኔ ያደርለው ጠያቂ የኔን ብቻ መልሱ። ኦኬ ሶ በስጋ የተገለጠው ወይም የስጋ ሰውነቱ ነው ኢየሱስ ክርስቶስ ተባለ። ኦኬ አብስ ምንድን ነው? አምላክ። የኢየሱስ ስጋ ሰውነቱስ? እግዚአብሔር አብ ተብሎ የተጠራ እሱ ነው። አብ ነው። አንዴ የስጋ ሰውነቱ ስሙ ማን ነው? በስጋውም የመለኮቱም የስጋውም የሁሉም ስሙ ኢየሱስ ነው። ቀጥታ ኦኬ። የስጋውም የሁሉም ስም አይደለ? በስጋ ሳይገለጥ በፊትም የነበረው ኢየሱስ ነው። በስጋ ሳይገለጥ በፊትም ኢየሱስ ነው። እግዚአብሔር ነው ወይ አማኑኤል? እግዚአብሔር አብ። እሺ እግዚአብሔር አብ ነው በስጋ። እሺ ይሄ እግዚአብሔር አብ በስጋ ተገለጠ አይደል? አዎ። በስጋ ሲገለጥ ማን ተብሎ ተጠራ? ኢየሱስ። ስለዚህ በስጋ የመጣው ኢየሱስ ነው አይደለ? አዎ። አንድ ልጁን ላከለን ሲባል በስጋ የመጣውን ያንን አብን የላከው ማለት
እግዚአብሔር በስጋ ተገለጠ ይላል አይደል? በስጋው አይ በስጋ ተገለጠን አይደለም። አንተ አሁን ጢሞቴዎስ ላይ ያለ ቃል እያሰብክ እያወራ ነው። እኔ ጢሞቴዎስ ላይ ያለ ቃል እያሰብክ እየጠየቁ አይደለም። ልጁን ላከልን የሚለው አንዴ ታዲያ እኔ የጠየቁትን ነው መመለስ ያለብን። እኔ አርቲኩሌት አድርጌ የምጠቀማቸውን ቃላት ነው ማለት። አንተ ጢሞቴዎስን እያሰብክ አትመልስልኝ። እኔ ጢሞቴዎስን እያሰብክ አልጠየቁም። ኦኬ አብ በስጋ ሲገለጥ ነው የስጋ ሰውነቱ ኢየሱስ ነው አልክ። ስለዚህ አብ ነው በስጋ የተገለጠው። መጽሐፍ ቅዱሳችን ላይ ልጁን ላከልን ይላል። ማን ነው በስጋ የተገለጠውን አብን የላከልን? ኢየሱስ ራሱ ሲናገር ማለት ነው። አዳምጥና ኢየሱስ ራሱ ሲናገር ማን ነው ላከው የሚል ነው። እሺ ልመልሳ መልሱ ያንተ መልስ የላከው ብለህ ጀምር። የላከው አብን የላከው ብለህ ጀምር። አዎ አሁን ኢየሱስ ራሱ ሲናገር ዮሐንስ ወንጌል 5:43 ላይ እኔ በአባቴ ስም መጥቻለሁ አለ። ስለዚህ ያ ተልኮስ መጣውን ተልኮስ መጣ እንዴት አመጣጡ ነው እኛ መረበሽ የሌለበት እንዴት መጣ የሚለውን ወደ ኋላ ስንሄድ ቃል ስጋ ሆኖ ነው። ቃል ስጋ ሆኖ ወይም እግዚአብሔር በስጋ ያልጠየቁትን ሌላ ታሪክ እያወራሁ ነው። እየመጣው ነው ለአንተ አሁን አጭራጭ እኔ እንትኑን አልፈልገውም። ሰርክሉን ስለማልፈልገው ፖይንቷን አብ በስጋ ሲገለጥ የስጋ ሰውነቱ ኢየሱስ ነው ተባለ። ስለዚህ በስጋ ሰውነቱ የተገለጠው አብ ነው አልከኝ አይደለ? ማን ነው አንድ ልጁን ሰጠን ወይም አንድ ልጁን ላከልን ሲባል አብ ነው የመጣው ስላልክ ማን ነው አብን የላከው? የላከውን ንገረኝ። ላከው መጽሐፍ ቅዱስ እንደሚናገረው እግዚአብሔር ዓለምን አንድ ልጅ እስክልክ ድረስ ወዶ ይላል። እግዚአብሔር ነው የላከው ወይ አብ ነው የላከው? አትጨነቅ፣ አይዞህ ይመጣል። አብ ነው የላከው አይደለ? አብን ላከው። እግዚአብሔር በስጋ ተገለጠ እንጂ አብን ላከው ተብሎ አልተጻፈም። እሺ አልተጻፈ። ለዛ እኮ ነው ያልተጻፈ የተደናበረ ትምህርት የምታስተምሩት። አይደለም አብን ላከ አብን ላከ የሚል የኛ የሚያስተምር አለ። የእናንተ ሎጂክ ጠማማ ነው ትምህርቱ፣ ወደዛ ነው የሚመራው ነው። አንድ አዳምጠኝ። አብ በስጋ ተገለጠ አልከኝ፣ ኦር በስጋ መጣ ነው አይደል ያልከኝ? አብ በስጋ መጣ ግን የስጋ ሰውነቱ ኢየሱስ ይባላል አልከኝ አይደል? አብ በስጋ ወይም እግዚአብሔር በስጋ መጣ፣ በስጋ ተገለጠ። አብ በስጋ መጣ ተው፣ እግዚአብሔር የሚለውን የመጣው እግዚአብሔር ማን ነው ከተባለ አብ እንደሆነ ስለምናውቀው አብ በስጋ ተገለጠ። በማን? በስጋ ሰውነቱ በኢየሱስ። አዎ አብ አይታይማ። ደግሞ አብን ያየ አንድ ስንኳ የለም። ይሄን አረጋግጥ። አብን ያየ አንድ ስንኳ የለም። እሱም የኔ ጥያቄ አይደለም፣ ሐሳቤም አይደለም። በኋላ ላይ እንዳስሰው እንደርስበታለን። እሱ ሐሳባችን አይደለም። አብ በስጋ ተገለጠ፣ በስጋ መጣ። መጽሐፍ ቅዱሳችን ደግሞ እግዚአብሔር ልጁን ወደ ዓለም ላከው ይላል። አብን የላከው ማን ነው? ሲምፕል። በስጋ የመጣው አብ ስለሆነ መጽሐፍ ቅዱሳችን ደግሞ እግዚአብሔር በስጋ ልጁን ላከልን፣ ወደ ዓለም ላከልን ስለሚል ወደ ዓለም የተላከው በስጋ የተገለጠው ደግሞ አብ ስለሆነ ማን ነው ላኪው? አብን የላከው ማን ነው? አሁን መጽሐፍ ቅዱስ ዮሐንስ ወንጌል ምዕራፍ 1:9 ላይ ዓለምን የዓለምን ኃጢአት የሚያስወግድ የእግዚአብሔር በግ ይላል። ያ ማለት አሁን በግን ላከው ማን ነው ልትል ነው? እግዚአብሔር እኮ በስጋ ሲመጣ እግዚአብሔር በስጋ ሲገለጥ በስጋው በኩል የእግዚአብሔር ልጅ ተብሏል። በሚታየው አብን ወይ እግዚአብሔርን ያየ አንድ ሰው እንኳን የለም። ስለዚህ አብንም ላከ እኛም አንልም። እግዚአብሔርን ላከ አንልም። አንድ እግዚአብሔር የሰውን ልጆች ወዶ በስጋ መጣ፣ በስጋ ተገለጠ። አሁን እዚች ጋር እኮ ለዛ ነው ኢሳይያስ ላይ እሱ በስጋ ሲመጣ ለአንተ ራሱ እንዴት ሴንስ እንደተሰናከሉ አንዴ ቆይ። ኮምፕሊትሊ ጥያቄን እኮ ሪጀክት አድርጎታል። ቶታሊ አልነኩትም። እኔ ያስቀመጥኩትን ጥያቄ ሎጂኩን ልንገርሽ፣ አሁንም ቢሆን እደግመዋለሁ። ሌሎች ገብቷቸዋል። ኮሜንት ላይም እየጠየቁ ነው ያሉት ደጋግሞ። ጥያቄው በስጋ የተገለጠው አብ ነው ብለውኛል። ስለዚህ በስጋ የተገለጠውን ማን ነው ሐዋርያቱ ያዩት? ሐዋርያቱ ያዩት በስጋ የተገለጠውን ማንን ነው? አብን አይደል? ልጁ ነው። እሺ ልጁ አብ ነው አይደለም? በስጋ የተገለጠው ቅድም በስጋ የተገለጠው አብ ነው ብለውኛል። ስለዚህ ልጁ አብ ነው አይደለም? መጽሐፍ ነው ብለው የዘላለም አባት ተብሎ ተጽፏል። ቀጥታ የጠየቁትን ብቻ በስጋ የተገለጠው አብ ነው ስላልከኝ ልጁን ላከ አልከኝ። ስለዚህ በስጋ የተገለጠው ልጁ አብ ነው። በስጋ የተገለጠው
ልጁ በስጋ የተገለጠው እግዚአብሔር እኮ ነው። በስጋ የተገለጠው እግዚአብሔር ነው። በስጋ የተገለጠው እግዚአብሔር ነው ወይስ አይደለም የሚል አይደለም። እኔ አፍ ላይ የተጠቀምኳትን ቃል ብቻ ደግሞ ይንገሩኝ። ልጁ ነው የተገለጠው አሉኝ። ከዛ ቅድም ምን አሉኝ? በስጋ የመጣው አብ ነው አሉኝ። ስለዚህ በስጋ የተገለጠው አብ ከሆነ ልጁ ሆነው የመጣው አብ ነው ማለት ነው አይደለ? ስለዚህ በስጋ የተገለጠው ያንተ ጥያቄ ወደ ጥያቄው ለማምጣት ማለት ነው። እግዚአብሔር በስጋ እንደተገለጠ ካመንን እግዚአብሔር ስንት ነው ነው? እሺ ላንተ አሁን ላንተም ለኔም ግልጽ እንደሆነ እግዚአብሔር አንድ ከሆነ አንዱ እግዚአብሔር በስጋ ከተገለጠ ገብቶኛል። እሺ ገብቶኛል። ቀጥታ ጥቅስ አድርጌ ነው የምመልሰው። እኔ አሁን ቅድም ልጁ የስጋ ሰውነቱ ነው ወይም ኢየሱስ ተብሎ ይጠራል። ደን በስጋ የተገለጠው አብ ነው ብሎኝ ቀጥታ በስጋ የተገለጠው አብ ከሆነ ማን ነው አብን የላከው? ምክንያቱም ልጁን ላከ ስለሚል ስል ቀጥታ መመለስ አቅቶት የኢትዮጵያን ጠርዝ እየተሽከረከሩ ነበር። እኔ አልሽከረከርም። ከዛ ደግሜ ጥያቄ ጠይቃለሁ፣ እንደኔ መልሱ። አሁን የጠየቁኝ እግዚአብሔር በስጋ ተገለጠ ከተባለ መቼስ አንድ እግዚአብሔር ነው ያለው፣ ማን ነው የተገለጠው ነው። እኛ እግዚአብሔር የሚለውን ለአንድ አካል ብቻ አይደለም የምንሰጠው። መጽሐፍ ቅዱሳችንም አብን እግዚአብሔር ብሎ ይጠራዋል፣ ወልድንም እግዚአብሔር ብሎ ይጠራዋል፣ መንፈስ ቅዱስንም እግዚአብሔር ብሎ ይጠራዋል። ኖ ከአንዱ በቀር አምላክ የለም ይላል። አምላክነት ምንድን ነው? እሺ እስቲ የሚጠጥርባችሁ ቴዎሎጂ ላይ እንግባ። እንግዲህ አምላክነት ዲቪኒቲ ምንድን ነው? እንዴት ነው የሚያስቀምጡት ሌክሲካኖች? ፈረስሊ ፈጣሪ ማለት ነው። አባት ወይም ፈጣሪ እጂ ማለት ነው። አምላክ ማለት የሚመለክ እንደዛ አይደለም። አሁን የእርሶን ጥያቄ ቀጥታ እንዳልመልስ ሌላ ስላነሱብኝ ነው። ጥቅሱ ላይ መለሳለሁ። what is divinity or divine essence ምንድን ነው ሲተረጎም አምላክነት የሚባለው ምን ማለት ነው? አሁን መጽሐፍ ቅዱስ ስለ አምላክነት በሚያስቀምጠው እንዴ ወይስ በእኛ ዕውቀትን እናስቀምጥ? አምላክን ዲክሽነሪዎችን ተጠቀም። ያው ዲክሽነሪዎቹ ላይ ካንተ በማረቅ አሁን ቄስ የሚለው የእርሶ ቄስ ነው የሚለው ቢሾፕ ደጉ ይበልጦታል አይደል? ክሬተር ነው ዋና እግዚአብሔር አምላክ ማለት ወይ እግዚአብሔር ማለት አምላክ ማለት ጋድ ማለት በእንግሊዝኛ ያው ሁለቱም ጋድ ይላል። እግዚአብሔር የሚለውንም አምላክ የሚለው ጋድ ይላል። ፈጣሪ ማለት ነው። እሺ በቃ ወደ ዋናው ጨዋታ እንመለስ። እኔን ወደ ጨዋታ እንመለስ። በቃ ይቅርብ። አምላክ ማለት ፈጣሪ ነው። ፈጣሪ ደግሞ ቆላስይስ 1:15 ላይ እንደጻፈው የሚታዩትን የማይታዩትንም በሰማይ ያለውንም በምድር ያለው ሁሉ በኢየሱስ ነው። አንዴ አውቶማቲኩን ዝጉት። አንዴ ቆይ፣ እየመለሱልኝ ያሉት እንደዚህ እንደማለት ነው። አሁን እዛ ጋር ይሄ ምንድን ነው ብዬ ስጠይቅ ይሄ ዛፍ ነው። ዛፍ ምንድን ነው? ቅጠሉን ነው እያልከኝ ነው ያለው። ዛፍ የተባለ ሁሉ ቅጠል ያለው ይመስል ማለት ነው። ኦኬ፣ ቅጠል ካለውማ ዛፍ ነው። ዛፍ እያልከኝ ከሆነማ ቅጠል ነው የሚል አይነት ወሬ ነው እያወሩኝ ያሉት። ምክንያቱም ምንድን ነው እያሉ ያሉት በእንግሊዘኛ ጋድ ነው። እኔ በእንግሊዘኛ መች ጠየቁ። ለዚህ ነው ኤሰንስ ኤንድ ፕሮፐርቲ ኦፍ ጋድ ዴፊኒሽን እናንተ ጋር የለም። ለዛ ነው የምትሰቃዩት። ኤሰንስ ኦፍ ጋድ እና ፕሮፐርቲ ኦፍ ጋድ የእግዚአብሔር ባህሪና ምንነቱ የሚባል ቴዎሎጂ የተዋቀረ ነገር የላችሁም። ለዛ ነው ስጋው ነው ቱታው ነው ለብሶ መጣ አውልቆ መጣ እያላችሁ የተረገመ ትምህርት የምታስተምሩት። ለዛ ነው። መልካም። እሺ ስልክ ገብቶ ነው። አሁን መቀጠል እንችላለን። እሺ ተሰምቷችኋል? እሱ ያወራው አው ይሰማል ወይ ብዬ ጠይቃለሁ። ይሰማል ብለዋል። እሺ እንቀጥል። አሁን ወደ ጨዋታው እንቀጥላለን። ስለዚህ እንዳልኩ ነው እኔ ላይ የምትነካው ነገር ካለ አታክ ያረክ መቀጠል ትችላለህ። መብት ነው። እኔ ስለ ማንንም ሰው ደካማ ሆነ ብርቱ ሆነ ቢወድቅም ለጌታ ቢነሳም ለጌታ ይላል መጽሐፉ። መውደቅና መነሳቱን አይደለም አልገባችሁም ማለት ስለ መውደቅና መነሳቱ እኮ አይደለም፣ ስለ አስተምሮ ነው። ከአስተምሮ ጋር ተያይዞ ግለሰቦቹ ያረጓቸውንና የተናገሯቸውን ነገሮች በተመለከተ ነው እንጂ ሰውየው ደከመ፣ ሰውየው ተነሳ፣ ሰውየው እንትን አለ እሱን አይደለም። አሁን አንተ የምትለው ስለ ልብስ መጋረጃ መጽሐፍ እንደሚለው መጽሐፍ ቅዱስ መጋረጃ ብቻ መላለም። እሺ መጋረጃው እሱ ለብሶ የመጣው ነው ማለት የበቀል ልብስ ለበሰ ይላል እግዚአብሔር። የበቀል ልብስ ለበሰ ይላል። ያውን ልብስ መጋረጃ ወይም የቱታ ካሉም ልብስ እኮ ነው። በቃ ኦልሬዲ ሌላ ነገር አይደለም።
እና ያ ማለት ምን ማለት ነው? መጽሐፍ ቅዱስ መጋረጃ ማለት በስጋው በኩል ይላል። እግዚአብሔር ቆይ እንጨርስ የጀመርናትን፣ ከዛ መጋረጃው ላይ እንሄዳለን። ቅድም የጠየቁኝ ጥያቄ አለ፣ በስጋ ተወልዷል እግዚአብሔር የሚል ነውና እንደዛ ጠይቀውኛል። ማን ነው የተወለደው የሚለው መጽሐፍ ቅዱስ ስለሚናገር አንዴ ቆይ በአንድ ደቂቃ ለመጨረስ ልሞክር። ሚውት ያርጉልኛል። ከዛ ነው ሚውት አድርጌ ሰማሁ። እሺ ሚውት አላረጉም። ችግር የለም ዝም ብዬ ሰማለሁ። ችግር የለም። አሁን አይ ይገባሉ፣ መሀል ላይ ሲገቡ ስለሰማሁ ማለት ነው። ሚውት ያርጉ፣ ችግር የለውም። ሰላም ነው አለን። ኦኬ ሚውት አድርገውልኛል። እሺ መጽሐፍ ቅዱሳችን ፊልጵስዩስ ምዕራፍ 2 ላይ በክርስቶስ ኢየሱስ የነበረ ሐሳብ ይህም በእናንተ ዘንድ ይኑር ይላል። ቁጥር 5 ላይ ፊልጵስዩስ ምዕራፍ 2 ቁጥር 5 ላይ እርሱ በእግዚአብሔር መልክ ሲኖር ሳለ አንዴ ቀን እሺ እርሱ በእግዚአብሔር መልክ ሲኖር ሳለ ማን ነው እርሱ የተባለው? ደን በእግዚአብሔር የተባለውስ ማን ነው ጥያቄያችን። በእግዚአብሔር መልክ ሲኖር ሳለ ከእግዚአብሔር ጋር መተካከልን መቀማት እንደሚገባው ነገር አልቆጠረም። ስለዚህ ራሱን ባዶ አደረገ፣ በመልኩም በሰው አምሳል ተገኘ። ራሱን አዋረደ፣ በሰው አምሳል ተገኘ፣ የባሪያ መልክ ያዘ፣ ለሞት ይሁን ለመስቀል ሞት የታዘዘ ሆነ ይላል። ጥያቄው በእግዚአብሔር መልክ ኦኬ ሞርፌ ቴው ማለት ነው። በግሪክ ሞርፌ መልክ ነው ወይም ኤግዚስተንስ ማለት ነው። ኤግዚስተንስ ኑባሬ በአማርኛ እርሱ ኤን ሞርፌ ቴው ሲኖር ወይም በእግዚአብሔር መልክ ሲኖር ሳለ ደን ከእግዚአብሔር ጋር ማን ነው ሲኖር ሳለ የተባለውና ከእግዚአብሔር ጋር ተብሎ በንጽጽር የቀረበው ኢየሱስ ክርስቶስ ነው። ደን እሱ በሰው የሰውን መልክ ያዘ፣ የባሪያን መልክ ያዘ ተባለ። ማን? በእግዚአብሔር መልክ ሲኖር የነበረው ኦኬ በእግዚአብሔር መልክ ሲኖር የነበረው በእግዚአብሔር መልክ ሲኖር የነበረው ከእግዚአብሔር ጋር ተብሎ የተነጻጸረው እግዚአብሔር የተባለው ማን ነው? አብ ነው። መተካከልን መቀማት እንደሚገባው ነገር ያልቆጠረው ማን ነው? ወልድ ነው። የባሪያን መልክ የያዘውስ ማን ነው? ወልድ ነው። ስለዚህ ሰው ሆኖ የመጣው ማን ነው? ወልድ ነው። ከእግዚአብሔር ጋር ተብሎ የተነጻጸረው እሱ ሰው ሆኗል? አልሆነም። ግልጽ። ያው ማን ነው የተወለደው ሲባል መተካከልን መቀማት እንደሚገባው ነገር ያልቆጠረው እርሱም በእግዚአብሔር መልክ ሲኖር የነበረው ኦኬ ፕሪ ኤግዚስተንስ ነው። ኦልሬዲ ከመወለዱ በፊትም ሁለትነት እዛ ክፍል ላይ ቆመን ማለት ነው። በሁለትነት ደረጃ ሲናገር እናያለን። ልክ ዮሐንስ 1:1 ላይ እንዳለው ማለት ነው። ስለዚህ የተወለደው ማን ነው ሲባል በእግዚአብሔር መልክ ሲኖር ሳለ የተባለው እንጂ እግዚአብሔር የተባለው አይደለም። እዛ ጋር በእግዚአብሔር መልክ ሲኖር ሳለ ማለት በራሱ ምን ማለት ነው? ራሱ እግዚአብሔር ሆኖ ሳለ ማለት ነው። ስለዚህ ለአንዱም እግዚአብሔርነትን ይጠቀማል፣ ለሁለተኛውም እግዚአብሔርነትን ይጠቀማል ማለት ነው፣ ለአካላቱ። ለዚህ ነው እኛ አንዱም ብቻ እግዚአብሔር ብለን አንጠራም፣ ወልድንም እንጠራለን፣ መንፈስ ቅዱስንም እንጠራለን የምንለው። ማን ተወለደ? በመልኩ ሲኖር የነበረው ነው የተወለደው። ዳስት ስለዚህ አንድ ኢሴንስና አንድ ፐርሰን የሚለው መጽሐፍ ቅዱስ የማያውቀው ውጭብር የሆነ ትምህርት ነው ማለት ነው። አይ የተወለደው እዛ ጋር ያለው አሁን አንድ ጥቅስ ይዘናል። ሪፊዩት የምታደርገኝ ከሆነ እዛ ክፍል ላይ ቆመን ማውራት እንችላለን። ግሪክ ግራመሩን እናያለን፣ ሲንታክሱን እናያለን። እዛ ጋር ቆመ አንድ ፐርሰንን አንተ ዛሬ ካሳየኸኝ የቢሾፕ ተክሌን ሃይማኖት እቀበልልሃለሁ፣ እሱ የመሰረተው ማለት ነው። ስለዚህ ማን ነው የተወለደው? መልስ ሰጥቻለሁ። መቀጠል ትችላለህ። ሚዩት ላይ ነው እያወራሁ። አይ አሁን ለመከፍች ያለውና ተባረክ። እኛም አሁን አንተ ያልከው እናምናለን። እኛም ማለት ያውስማ እናምናለን። እኛም እኮ እግዚአብሔር ቀጥታ ስጋ ሆነ አንልም። በጣም አዳምጥ። እግዚአብሔር ስጋ ሆነ አንልም። የእግዚአብሔር ቃል ነው ስጋ ሆነ። ጨርስ ሚዩት ላይ እንደ በጠበቀኝ ነው በጣም። ስለዚህ እግዚአብሔር ቃሉን ስጋ አድርጎ እኔን ያየ አብን አይቷል። ድምጼ ይሰማችኋል? አዎ እኔን ያየ አብን አይቷል ብሎ በራሱ እንደተናገረው አሁን ከሱ ውጪ ወደ እኔ የሚመጣ
ወደ እኔ የሚመጣ ወደ አብ መምጣት ነው፣ ከኔ በቀር ወደ አብ የሚመጣ የለም ብሎ ወደ ራሱ ነው አብ በሱ እንዳለ ነው ያሳየው እንጂ ሌላ ቦታ ላይ አብ እንዳለ አላሳየም። ለዛም ትልቁ መረጃ ከሰማይ ከወረደው በቀር ወደ ሰማይ የወጣ ማንም የለም፣ እርሱም በሰማይ የሚኖረው የሰው ልጅ ነው አለ። እሱ እዚህ ምድር ላይ እሱ እያለ በሰማይም የሚኖረው የሰው ልጅ ነው አለ። አንድ አካል መሆኑ አይታል። ስለዚህ ሰማይ ሌላ አካል የለው። በሰማይም ያለው የሰው ልጅ ነው፣ እዚህ ምድርም የመጣው የሰው ልጅ ነው። ስለዚህ ነው እዛው ፊልጶስም ጠየቀ፣ አንተ ኢየሱስ አብን አሳይ አብ ብሎ እሱ ሲናገር አብ አሳይና ይበቃናል ስል እኔን ያየ አብን አይቷል። በቃ አሁን እኛ የአካል አንድነት የምንለው ለዛ ነው። አካል አንድ አካል የምንለው እግዚአብሔር በስጋ ሲገለጥ ያ በዛው በተገለጠው ስጋ ላይ ነው ሙሉ መለኮትነት ሙሉ እግዚአብሔርነት ያለው ማለት ነው። እዛ ቆላስይስ 1:19 ላይም የእግዚአብሔር ሙላት በሙሉ በሰውነቱ ይላል። አይታል። የእግዚአብሔር መለኮትነቱ ወይም አምላክነቱ ወይም እግዚአብሔርነቱ የቱ ነው ያለው? በሰውነቱ ላይ ነው። ስለዚህ ያ ሰውነቱ ዝም ብሎ ሰውነት አይደለም። ይሄው ዝም ብሎ የሆነ ሰውን የመሰለ ሰውነት ሳይሆን ሙሉ እግዚአብሔርን የተሸከመ ሰውነት ነው። ሙሉ እግዚአብሔርን ሰውነት የተሸከመ ሰውነት ስለሆነ ከዛ ሰውነት ውጪ ወይም ከዛ ስጋ ውጪ እግዚአብሔር የሚታይበት፣ እግዚአብሔር የሚገለጥበት፣ እግዚአብሔር የሚናገርበት የለም። እግዚአብሔር በልጁ ተናገረ ያለውም ለዛ ነው። መጀመሪያ በቃል ብቻ በድምጽ ብቻ ሲናገር የነበረው እግዚአብሔር አሁን በልጁ ነው የተናገረው። ስለዚህ ያ ነው እኛ አንዱ አካል የምንለው። እግዚአብሔር ባርክ። ምናልባት እኛ ቅድም የካንተ ጋር አንድ ነው ያልኩትም ለዛ ነው። አሁንስ እንዴት ነው? ምንድነው ያወራው? ፊልጵስዩስ ምዕራፍ 2ን ጠቅሼ ታወራለህ ብዬ እኮ የጠበቅኩ ነበር። የዛ መልስ አይደለም እንዴ? መተካከል አንተ ያልከው ወይም እኩል ይዛል በእንግሊዝኛ አይደለም። መተካከል አሁን እዛ ዮሐንስ 1 ላይ ጋር እኩል ነው። ቃልም እግዚአብሔር ነበረ ይላል። ቃልም እግዚአብሔር ነበረ ይላል። እዛም እዚህም ሳይረግጡ እስቲ አንዷን ይዘን እናውራ። እስቲ ቆይ እኔ እኮ ቁጭ ብዬ የጠበቅኩ ነው። ይሄን ሁሉ አውርቶ ጨርሶ የኔን መች ነው የሚዳስሰው ብዬ እኮ የጠበቅኩ ነው። እና ጨረስክና ቃልም እግዚአብሔር ነበረ ይልና በጥያቄና መልስ ላድርገው። እስቲ በጥያቄና መልስ ቃልም እግዚአብሔር ነበረ ይልና ቃልም ስጋ ሆነ ይላል። እግዚአብሔር የነበረው ሁለት ላይ ነው ያለውት ቃል ጋር ዮሐንስ 1ን ደግሞ ስንመጣ እናየዋለን። አትዝለል፣ እዚህም አትርገጥ። አንድ ጥቅስ በጊዜው እንጨርስና ቀጣይ ያለው የማቴዎስ 2ን ብቻ እንመልሰው። ማቴዎስ 2 ላይ ሄድክ፣ አንዱን እንጨርስ። እኔ የጠቀስኩት አንድ ነው። ከዛ እሱን እንጨርስና ሌላው ላይ ዮሐንስ 1 ያልከውን ማቴዎስንም ያልከውን ምናምን እያየን እንሄዳለን። አትዝለል፣ እዛም አይቦጭም። ማቴዎስ 2:6 ማለት 8 ነው 6 ጀምሬ ያለውን እስቲ አንተ ትላንት የሆነች ልጅ ገብታ ነበርና እንደዚህ ነበር አዛ ስታገኝ ነበር። የሆነ ነገር እያወራች በየማሉ ትገባለች። የማይሆን ነገር እያወራች ራድ አይ ቲንክ ዘመድ ሳይሆን አይቀርም። እባክህን ቄስ ታመነ ጢሞቴዎስን አንተ ምንድነው ማለት ላይ ሄደን ደግሞ አንዴ እባክህን የሆነ እንትኑን አቁመው። እሺ ሚዩት አድርግ እስቲ። ሚዩት ስላላረክ ይሆናል። ምንድነው ጥያቄው? ምንድነው እኮ ነው አንተ ጊዜ አልሰጠኝ። ጥያቄው ምንድነው ጢሞቴዎስ? እሺ ማን ጢሞቴዎስ ላይ ሄደ? እኔ 3 ደቂቃ ሰጥቼ ሚዩት ከማድረጌ በፊት የትኛውን ክፍል ነበር አውርቼ የጨረስኩት? ምን ክፍል ላይ ነበር ማብራሪያ የሰጠሁት? 30 ቼክ አድርጎ ፊልጶስ 2:8 ነው አይደል አልከው? ፊልጶስ 2:8 ኤፌሶን ፊልጶስ 2:8 በእግዚአብሔር መንፈስ ነው። ፊልጵስዩስ 2:8 ሳይሆን 2:5 ጀምሮ ያለውን ነው ያወራ ነው። አንተ ደግሞ 3 ደቂቃ ሰጥቼ ሽታውንም አልነካውም። ያን ክፍል አልዳሰስኩም ጭራሹን። በስጋ የተገለጠ በእንትን የጸደቀ እንትን የሆነ አንዳንድ የሆነ ሁለት የሆነ ሌላ ክፍል እያቦኩ ቆዩና እኔ ያወራሉ ብዬ አንተም ባታስተውልም ሌላውም ያስተውላል። ችግር የለም። እስቲ ኮሜንት ላይ እስቲ ሚውት ያርጉ እስቲ ሚውት ያርጉ እስቲ። ቆይ አንዴ ቄስ ታምና ያው ኢንጆይ እያደረግን እያወራን ስለሆነ አሪፍ ነው። እሺ እስቲ ፊልጵስዩስ 2ን እኔ አውርቼ ጨርሼ በዚህ ክፍል ላይ ምን ታያለህ ብዬ ለሱ 3 ደቂቃ ከሰጠው በኋላ ፊልጵስዩስ ምዕራፍ 2ን እኔ የጠቀስኩትን እንዳብራራ የሰማችሁ ሰዎች የሰማችሁ ከሚለው እንዳብራራ የሰማችሁ ሰዎች አንዳንድ ቁጥር ጻፉ። ያልሰማችሁ 2 ጻፉ።
ፊልጵስዩስን ጠቅሶ ሲያወራ ማለት ነው። እኔ ጨርሼ ቀጥል ስለው ፊልጵስዩስን ጠቅሶ ሲያወራ የሰማችሁ አንዳንድ ጻፉ፣ ያልሰማችሁ ሁለት ጻፉ። አንድም ያልጠቀሰበት ማለት ነው። ኮሜንቱን እያዩ ታመነ ኬስ ታመነ ይቅርታ፣ ኮሜንቱን እያዩ ነው። አው እያየው ነው። ግን ስለ መልክ እኮ ነው፣ ስለ መልክ አውርቼ ያለው እኮ ስለ መልክ ስለ አካል እኮ አውርቼ ያለው እነርሱ አስተውሎ እንደሆነ። እሺ በጥያቄና መልስ እናድርገው። አሁን እንደዚሁ እንቀጥልና እዛው ቁጥር 6 ላይ ልሂድ። እርሱ በእግዚአብሔር መልክ ሲኖር ሳለ፣ እርሱ የተባለው ማን ነው? ክርስቶስ ነው። በእግዚአብሔር ማን ነው? እግዚአብሔር መለኮቱ ነው። እግዚአብሔሩ ነው። እግዚአብሔሩ ነው። እግዚአብሔር ነው። መለኮቱ ነው። አብ ወይም አብ እንበለው መለኮቱ። እሺ ክርስቶስ በመለኮቱ ሲኖር ሳለ ማለት ነው። ያማ እግዚአብሔር አሁን አንተ ያው ግልጽ እንዲሆን ማለት ነው። እግዚአብሔር በማለት እርሱ በእግዚአብሔር መልክ ሲኖር ሳለ አላልክም? ኦኬ በእግዚአብሔር መልክ ሲኖር ሳለ የእግዚአብሔር ያ የተገለጠው መልኩ እኮ የእግዚአብሔር መልክ ነው ማለት ነው። ይገባል? ማን ነው ያንን የእግዚአብሔር መልክ የያዘው? ክርስቶስ። እግዚአብሔር የተባለው ማን ነው? አብ ወይም መለኮቱ ነው። እግዚአብሔር መንፈስ ነው ምለው። እግዚአብሔርን ያየ አንድም የለም። እሱም ተው። እኔ አሁን የጠየኳችሁን ብቻ መልስልኝ። እዛ ክፍል ላይ ያወራል ያየው የለም ወይም በመለኮቱ በሰውነቱ መለኮት እኮ ተገልጦ ይኖራል ምናምን ሲጠቅሱልኝ ይረብሸኛል ይበቃ። አዎ አሉ አይ አይደለ በዚህ አይነት አካሄድ እንደሚሄዱ ስለማቅ ነው ያው አይጠቀስም እንደዛ ለማለት ሳመጣ አዎ አለ ሊጠቅስ ተዘጋጅቶ ነበር ማለት ነው። ቆይ አሁን እሱ አይደለም ጥያቄው። እርሱ በእግዚአብሔር ሲባል ማን ነው እግዚአብሔር የተባለው? ማን ነው እርሱ የተባለው? ቅድም እኮ እኔ ነግሬያለሁ እኮ እርሱ የተባለው እግዚአብሔር ቃሉ ስጋ ሆነ ይላል። ማን ነው ስጋ ጋር ሄዷል? ዮሐንስ ወንጌል አታስብ። ፊልጵስዩስ ምዕራፍ 2 ላይ ነን። ግራና ቀኝ አትውጡ። በቃ እንደ ጠቅጠቅ ነው አንተ የምትፈልገው? እዛው እኔንም ሲጠይቁኝ ማለት ነው። ጢሞቴዎስን ይዘው ከጠየቁኝ ከጢሞቴዎስ ሳልወጣ መልሳለሁ። ዮሐንስ ወንጌልን ይዘው ከጠየቁኝ ከዮሐንስ ወንጌል ሳልወጣ መልሳለሁ። ምክንያቱም መጽሐፍት እንደዛ ስለሆነ የሚፈታው ጭራሹን ካልተቻለ ነው ቀጣይ መጽሐፍት የሚማከሩት። ቀጣይ አውድ የሚታየው ጭራሹን እዛ ክፍል ላይ መፈናፈኛ ካጣ ነው። እዚህ ክፍል ላይ ግን በጣም በትክክል ማረጋገጫው ስላለ ከክፍሉ ሳይወጡ ይመልሱልኝ ነው። እሺ አሁንም ደግመዋለሁ። እርሱ የሚለው ፕሪፖዚሽን ማንን ያመለክታል ብለናል? ኢየሱስን አይደለ? አዎ ክርስቶስን። ያ አካሉን። እሺ በእግዚአብሔር መልክ ሲኖር ሳለ የሚለው ቃል አላፊ ጊዜ ነው ወይስ የአሁን ጊዜ ነው? ፓስት ቴንስ ነው ወይስ ፕሬዘንት ቴንስ ነው? ያለ የነበረው ነው። ፓስት ነው አይደለ? አዎ። እርሱ የተባለው የሥጋ ሰውነቱ ነው ወይስ አብ ነው? እርሱ የሥጋ ሰውነቱ ነው። እርሱ በእግዚአብሔር መልክ ነው። አንዴ ብቻ ያዙልኝ። አንዴ በቃ ኬስ ክሎዝድ። ከዚህ በኋላ ያለው ሰለሜ ነው። ምዕመናን በደንብ ያዙልኝ። እርሱ የተባለው ምን አለ? የሥጋ ሰውነቱ ነው። ሲኖር ሳለ ማለት ምን ማለት ነው ስለው አላፊ ጊዜ ነው አለ። በእግዚአብሔር መልክ አዴ በአላፊ ጊዜ ወደዛ ወደ ጥንቱ ስጋ ከመልበሱ በፊት በነበረው በአላፊ ጊዜ ውስጥ ኢየሱስ ክርስቶስ ነው እርሱ የተባለው። ደን አላፊ ጊዜ ነው እየተወራ ያለው። ደን የሥጋ ሰውነቱ ነው። በአላፊ ጊዜ ውስጥ ክርስቶስ የሥጋ ሰውነት ነበረው? የለውም። በቃል ሆኖ ነው የነበረው። ሄዶን ይባላል ማለት ነው። ምን አይነት ማኖ እንደነካ ራሱ አልታወቀም አይደል? አይደለም። አይ ምንም ማኖ ፕሊስ አንድ ስም ምን አይነት ቅርጣት ተደገቡ ራሱ አልታወቀም ማለት። ቆይ አሁን አንተ ቅድም ሌላ ቦታ አትጥቀስ ስላልከኝ ነው እንጂ ቃል በነበረ ጊዜም እኮ እግዚአብሔር ነበረ ተብሏል። አይታል። በመጀመሪያ ቃል ነበረ፣ ቃልም በእግዚአብሔር ዘንድ። እሺ በመጀመሪያ ቃል ነበረ ሲባል ቃል ከእግዚአብሔር ይቀድማል ማለት ነው? እስቲ ምን ማለት ነው? እሺ ሄዶን ይባላል። አይደለም። አሁን እቺን ያወራናት አይደለም። እስቲ እቺን መልስ። አማን በጣም ይቅርታ።
በመጀመሪያ ቃል ነበረ ሲባል ከእግዚአብሔር ቃል ይቀድማል ማለት ነው። ምንድነው እግዚአብሔር ቃል? የእግዚአብሔር ቃል ነው። ሌላ ምንድነው? ጠረጴዛ ምንድነው? ጠረጴዛማ ጠረጴዛ ነው። ዛፍ ምንድነው? ዛፍማ ዛፍ ነው። ብሎኬት ምንድነው? ብሎኬትማ ብሎኬት ነው። አሁን የኔን ለመመለስ መልሳ ያሳፍራል። እያንዳንዱ ነገር የራሱ ኤሰንስ ስላለው ማብራሪያ ስላለው እንትን ምንድነው ሲባል እንትን ማለትማ እንትን ነው ተብሎ ነው የሚመለሰው እንጂ እንትንማ እንትን ነው አይባልም። ራሱ መልሰ እየጠራ ነው አይባልም። ይሄ ምንድነው? ስለዚህ በእግዚአብሔር መልክ ሲኖር ሳለ ሲባል እግዚአብሔር ቃሉም እግዚአብሔር ነበረ። እሺ እንደዚህ ልጠይቅ። ሁለተኛ ሴዶን አንድ ነጥብ ስላገኘው ከዚህ በኋላ እየተዝናናው ነው እንትን የምለው። ሁለተኛ አንድ ቀለል ያለ እንግዲህ ክፍል በግሪክ እንደተጻፈ እናውቃለን አይደለ? ጳውሎስ ብዕሩን አንስቶ ሲጽፍ ፊልጵስዩስ ምዕራፍ 2ን ሲጽፍ በግሪክ ነው አይደል የጻፈው? በግሪክ ያ ክፍል ሲፈታ 1% ነው እየተዳሰሰ ያለው ብሎ ይፈታል ማለት ነው። ሊቃውንትን ጥራ፣ ተክሌንም ሪፈር ማድረግ ትችላለህ፣ ቢሾፕ ደጉንም ሪፈር ማድረግ ትችላለህ፣ ሌሎች ዋነስ ፔንቴኮስታሎችን ውጭ ያሉትንም ሪፈር አድርግና በግሪክ ኮንስትራክሽን እዛ ክፍል ላይ 1% ነው እየተወራ ያለው ብሎ ይነገረ ማለት ስለ ፐርሰን እናንተ 3% ብላችሁ ወይም 3 የሚታይ አካል አለ ብላችሁ 1% ነው ብሎ የነገረ ማን ነው ጥያቄው? መጽሐፍ ቅዱስ ነው የጠየኩት። ማንን ሪፈር አድርግ ነበር ያልኩ? መጽሐፍ ቅዱስንማ ራስ እየፈታ ስለሆነ እኔ አንተን አልሰማም። የሆነ ያን ክፍል ለማጠንከር ኦኬ፣ ያን ክፍል ለማጠንከር እኔ ብቻ አይደለሁም እንደዛ ምለው፣ እንደዚህ የሚታመን ኦኬ፣ እንደዚህ የሚታመን እምነት ነው ይሄ በክርስትና ውስጥ ከጥንት ጀምሮ እየታመነ ነበር የሚለውን ለማጠንከር የጠየቁ የመጀመሪያው በአማርኛ የተጻፈውን አይደለም፣ በኦሮሚያም የተረጎመው አይደለም። ጳውሎስ ብዕሩን አንስቶ ፊልጵስዩስ ምዕራፍ 2ን ሲጽፍ በግሪክ ነው የጻፈው። እዛሽ ምዕራፍ 2 ቁጥር 6 ላይ ያለውን የግራመር ኮንስትራክሽን የሰዋሰው ኮንስትራክሽን የትኛው ሊቅ ነው 1% ነው የሚያሳየው ብሎ የነገረ ነው ጥያቄው። መጽሐፍ ቅዱስ ነው አይባልም። ይሄኛው ቤት ይሄ እንደዚህ ለምዕመናን እንዲገባቸው አድርጌ ማለት ነው። አሁን ከፊት ለፊት ማደያ አለች እዚህ ጋር እዚህ ፊት ለፊት ላይ ማለት ነው። ይሄ ማደያ ምን ማደያ ይባላል ሲባል ቤተክርስቲያኑን እያልክ ነው? ያቺ መካነ ኢየሱስ ቸርች ናት ፊት ለፊት ያለችው። ኦኬ። ከዛ እኔ የጠየቅኩ ስለዚህ ነው። ኦኬ። ይሄኛው ማደያ ስሙ ምን ይባላል ሲል ያኛው እኮ መካነ ኢየሱስ ቸርች ነው ብሎ እንደመመለስ ነውር የለም ማለት ነው። አይመለስም እንደዛ በቃ ዳይሬክትሊ ዲስከስ የሚደረግ ነገር ነው የሚመለሰው። ስለዚህ ጥያቄው አሁንም በደንብ ልጠይቅ። ቋንቋው የተጻፈው ግሪክ እንደመሆኑ ግሪክ ደግሞ የሰዋሰው ህጎች ስላለው በዛ የሰዋሰው ህግ ፊልጵስዩስ አሁን የጠቀስናት ክፍል እርሱ በእግዚአብሔር መልክ ሲኖር ሳለ ከእግዚአብሔር ጋር ያለ መተካከልን መቀማት እንደሚገባው ነገር አልቆጠረውም የሚለውን 1% ነው። እኔ 2 ነው የሚል አሳያለሁ። 2 የሚል ሊቃውንትን ደረድርልሃለሁ። እሺ አንተ 1% ነው እየተወራ ያለው የሚል አንድ ማስረጃ ማምጣት ትችላለህ? ማስረጃው እኔን ያየ አብን አይቷል። ሌላ አንተ ምን ነበር ጥያቄን አስታውሰኝ እስኪ። ጥያቄው አንተ 1% ብቻ ወይም አንድ የሚታይ አካል ብቻ የሚነግረው ነው። እኔ ከመጽሐፍ ቅዱስ ውጪ ሌላ መሄደው ቦታ የለኝም። አይታል ኢየሱስ እኔን ያየ አብን አይቷል። የእግዚአብሔር መልክ ስማ የቀረ እምነት ማለት ነው። የእግዚአብሔር መልክ እግዚአብሔር የታየበት አልጠየቁም። ማን ጠየቀ? የተጠየቀው ግሪክ ግራመሩ ፊልጵስዩስ ምዕራፍ 2 ቁጥር 6 ላይ ያለው 1%ን ያሳያል ያለ ያችን ክፍል የፈታል ማን ነው ነው ጥያቄ። እኔን ያየ አብን አይቷል ብላል እኮ ማን ጠየቀ? ፊልጵስዩስ አንተ ራሱ ያልከው አሁን በእግዚአብሔር መልክ ሲኖር ሳለ የእግዚአብሔር መልክ ክርስቶስ ነው አላልክም? መች አታምነውም? እሱን ምንድን ነው ያልኩት? እስቲ ብለሃል ያልከውን ነገር ሰዎች እንዲያስታውሱትም ያው ይሄን ቪዲዮ ዩቲዩብ ላይ መጫኔ ስለማይቀር ማለት ነው። ምን ነበር ያልኩት?
አይ ኦጄ በአንድ ጥቅስ ቀንዱ ተሰብሮ የሚንደፋደፍ ሃይማኖት ማለት ነው። በአንድ ጥቅስ 50 ጥቅስ ደርድረው ቤት ይሰራሉ። በአንድ ጥቅስ ነው እርካቡን የምትነድሉት ማለት ነው። አንድ ጥቅስ በቂው ነው። ይኸው ቅድም አያችሁ አይደለ? እርሱ የተባለው ማን ነው? ኢየሱስ። ያ ምንድን ነው? የሥጋ ሰውነቱ ሲኖር ሳለ ማለት ፓስት ነው ፕሬዘንት? ፓስት ነው። በፓስት ኢየሱስ የሥጋ ሰውነት ነበረው አልነበረውም? ሄዶን ቀንድ ተሰብሮ ቁጭ ትላለህ ማለት ነው። አየህ፣ በአንድ ጥቅስ ማለት የትም አይሄድም፣ የትም አይሄድም። ወጥቷል ምዕመናችን እና እኔ እግዚአብሔር ጸጋውን ያብዛላችሁ ምዕመናን። ኦጄ ላይ የምትሰሩ ምናምን እኔ አልችልበትም። እንደምትቶግ ነው የምለው በአንዴ በጣም እየታገልኩ ነበረ ሪስፔክትፉል ለመሆንና ኢቨን እርሶ ምናምን እያልኩ ለመጥራት ማለት ነው። በጣም ሪስፔክትፉል ለመሆን እየሞከርኩ ነበር። የቻልኩትን ሆኛለሁ ብዬ አስባለሁ። በቃ ትልቅ ሰው ናቸው፣ ቄስ ናቸው፣ አትሊስት ሊከበሩ ይገባል ምናምን። ግን እነ አማኒን አይታችሁ ከሆነ እነ አማን እንዳለ እነ ዳኒ እውነት ለሁሉ እነ አይዛ አፖሎጂቲክስ አይዛ 47 አፖሎጂቲክስ ምናምን ጨጓራቸው እስኪላጥ ነው ሌሊቱን ሙሉ ቁጭ ብለው የሚያወሯቸው እና እግዚአብሔር ጸጋውን ያብዛላቸው። እግዚአብሔር ጸጋውን ያብዛላቸው። እኔ አሁን አልችልም አሁን እንደዚህ አይነት ነገር፣ ምክንያቱም ክሊር የሆነ ነገር እየተካደ እያየሁ እኔ ዝም ብዬ ኮምፐንሴት አድርጌ አላልኩም። ጥሩነቱ ቄስ ማናቸው ጥሩነቱ ብዙም ያታግሉ ሰው አይደሉም። ደስ ይላል። ሌላ ቀን ቢመጡ ማስገባቸዋለሁ። ብዙም ያታግሉ ሰው አይደሉም። ወዲያውኑ ነው የሚያምኑላችሁ። ወዲያውኑ ኦኬ፣ ወዲያውኑ አያችሁ። የሆነ ቀለበት ውስጥ እየገቡ እንደሆነ አላወቁም። ቅድም ሲኖር ሳለ የሚለው ኃላፊ ነው፣ ያሁን ነው ኃላፊ ነው። እርሱ የተባለው የሥጋ ሰውነቱ ነው ወይስ ሌላ የሥጋ ሰውነቱ ነው? ታዲያ በኃላፊ ጊዜ ውስጥ ኢየሱስ ሥጋ ሰውነት ነበረው አልነበረውም? አልነበረውም። ይሄ እኮ ቆፍረ ማውጣት የማትችለው አይነት ጉድጓድ ውስጥ ገብታል እኮ እንዴት እንዳልታየው ማለት ነው። እነዚህ አሪፍ ናቸው። ሌሎቹ ያ እግዚአብሔር ጸጋውን ያብዛላችሁ። ኦጄ ላይ የምትሰሩ ሰዎች በእውነት ኦጄ ላይ የምትሰሩ ሰዎች ማለት ያማን